ርዕሱም ኢትዮጵያ እንደማለቱ መጠን ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ ዓመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ በዘር መደራጀት ያለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ተሰራ። ምን ያህል ኮፒ እንደተሸጠ ግን አላውቅም። ይህን መመለስ የሚችሉት አሳታሚዎቹ ናቸው። ነገር ግን ያልተለመደ እንደነበር ሁኔታው ሁሉም ሰው የሚያዩ ይመስለኛል። መጀመሪያ ወደ 600 ምናምን ሺህ ኮፒ ታትሞ እንደነበር አውቃለሁ። ከዛ በኋላ ስላለ ሁኔታ አላውቅም። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብ እና ከዛ ደግሞ የሚመጣ ውጤት የተሳካ ሲሆን ያስደስታል። ነገር ግን ይህን ያህል ሁኔታ ይሆናል ብዬ በእርግጥ አላሰብኩም። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ የምንላት ዛሬ ያለችው ሀገር ልትኖር አትችልም። ይህ እንዳለ ሆኖ ምንጊዜም ነገስታት የሚወክሉት ህዝብን እንደመሆኑ መጠን ከስሮቻቸው ደግሞ ያሉ ብዙ ባለውለታዎችን አብሮ ማየት የሚያስችል ትልቁ መስኮት ብዙ ጊዜ ከፊት ያሉት ሰዎች ናቸው እና በዚህ አንጻር ምልክቶች ካልተበረታቱ፣ ምልክቶች የሚገባቸው ክብር ካልተሰጣቸው የሚቀጥለው ትውልድ ጥሩ ተግባር ለመፈጸም የሚያነቃቃ መሳሪያ አያገኝም። በዚህ ምክንያት ነው። ሁለተኛ ደግሞ አሁን ባለንበት እንግዲህ ያለፉት የተወሰኑ ዓመታት ታሪክ የሚባለው ነገር ኢትዮጵያ ታሪክ እና የኢትዮጵያ ወይነት ብሔራዊ ስሜት በብዙ ሁኔታ ፈተና ውስጥ ወድቋል። ስለዚህ ይህን አጠናክሮ ያለውን ክፍተት ለመሙላት የትውልድ እንቅስቃሴ ያስፈልጋል። እኔ የዚህ ትውልድ አካል እንደመሆኔ መጠን ያን ተግባር ለመፈጸም ነው የሞከርኩት። አፄ ቴዎድሮስ ደግሞ እንደሚታወቀው በአንድ ወቅት ዘመነ መሳፍንት ነው የሚባለው ኢትዮጵያ በጎሳ መሪዎች እና በጎበዝ አለቆች በተለያየ ሁኔታ ተከፋፍላ ባለችበት ሁኔታ ኢትዮጵያን አንድ የማድረግ ህልም ይዞ ተነስቶ ከውጭ ብቻ ሳይሆን ከውስጥም በገጠመው ብዙ የመረዳት ችግር ባክኖ የወደቀ ትልቅ ጀግና ነው። ከምን ጊዜውም በላይ እሱ መንፈስ ደግሞ አሁን አስፈላጊ ነው ብዬ አምናለሁ። ምክንያቱም አስተሳሰባችን አገር ማከል አለበት። ምክንያቱም አንድ ሀገር ነው የተወለድነው፣ አንድ ሀገር ነው የምንኖረው። ይሄን ለማስመልከት በዚህ ዙሪያ ያደረግኩት። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ብዙዎችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረግኩት። የነገሮቹ ጥልቀት እና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው።
የሁላችንም መገለጫ ኢትዮጵያ ነው። ኢትዮጵያዊነት የሚሻክረው ክፍል ደግሞ ተፈጥሯል። ይህን እውነት መቀበል ያስፈልጋል። ሁሉን ለማስደሰት አይቻልም። ጠቃሚውና የሚያስፈልገው መንገድ የትኛው ነው ብሎ ባመኑበት ነገር ላይ ማተኮር ነው የኔ አካሄድ። በዚህም መሰረት የተለያዩ አቀባበሎች ይኖራሉ። እንዳየው ግን ሁሉም ሰው ኢትዮጵያዊነት ውስጡ ያለ የነበረ፣ ኢትዮጵያዊነት ሊጠፋ የሚችልም አይደለም። እንደ ሃይማኖት የጠለቀ ነው። ኢትዮጵያዊነት ረቂቅ ሚስጥር አለው። ኢትዮጵያዊነት በጣም ረጅም መሰረት ያለው ነው። ይህን ካለመረዳት በነበሩ አብረን ባደረግናቸው ብዙ መልካም ነገሮች ላይ መስማማት ስንችል አብረን ባጎደልናቸው ነገሮች ላይ ዝም ብለን ጊዜ ማጥፋት ጠቃሚ አይደለም። ምን ጊዜም እኔ ትላንት አዲስ ልጅ ወልጃለሁ። አሁን 4 ዓመት ሆኖታል። ይሄ ልጅ ከፍቅርና ከጥላቻ የቱ እንደሚሻል ብጠይቀው የሚነግረኝ ስለ ፍቅር ነው። ከአንድነትና ከልዩነት የትኛው እንደሚሻል ብጠይቀው የአንተም ልጅ ሊነግር የሚችለው አንድነት። ይሄን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። ይህ ደግሞ የታላላቆቻችንም ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው። ከመሰረቱ ለመነሳት ሁላችንም የተጽዕኖ ውጤት ነው። በሙዚቃ እንደነ ቦብ ማርሊ እንደ በሬጌው መስክ ባለው ሁኔታ እዚህ ሀገር ደግሞ ከነ ጥላሁን እንደ ማህሙድ ከነ አለማየሁ እሸቴ የተቀዳ ቅርጽ ነው ያለን ሁላችንም። የቀደሙትም ለሚቀጥሉት በዛ መጠን ነው እያስተላለፉ የሄዱት። ከዛ በተረፈ አቅመ በቻለው መጠንና ባለ የተሰጥኦ ልክና በትጋት መጠን የምትጠጋበት የራስ የሆነ ውጤት ጋር ለመድረስ ትሞክራለህ። ከዛ ውጭ ያለውን ነገር እኔ እዚህ ጋር ደርሻለሁ እዚህ ጋር ለማለት ብትልም አትሆንም። ስለሆንክም ይሄን በሰው ቢሆን ያምራል። እኔ ስለዛ ለመናገር ብዙ አይመችም። ማውቀውም ማድረገውም ብቻ ያደረግኩ ነው የሄደው። እስቲ ባለንበት ስላልኩ ባለሁበት ስላልኩልና ወደፊት ደግሞ አብረን ነው። በአጭር ጊዜ ውስጥ አለቀም ባይባል እውነት ለመናገር በ2 ዓመት ጊዜ ውስጥ ነው የስቱዲዮ ስራ ያለቀ። ከዛ ፊት በቤት ውስጥ ዜማና ግጥም ማዘጋጀት ነበረ። ግን በየቀኑ ነበር የምሰራው እና ከባዱ እንግዲህ እንቅልፍ ማጣት እና የአመጋገብ ችግር ገጥሞኛል። ከዛ በተረፈ በጥሩ ሁኔታ ደስ ብሎኝ ነው የጨረስኩት። ይኖራል ወደፊት፣ ግን አሁን ለጊዜው ከዛ ሀሳብ ትንሽ ገለል ብሎ እረፍት ያስፈልጋል። በቂ እረፍት ማድረግ፣ ከዛ ደግሞ ወደ ዝግጅት ለመግባት ጥናት ያስፈልጋል። እንደምታውቀው ደግሞ የኛ ባንዶች ያሉት ውጭ ሀገር ነው። እነሱ እዚህ ሀገር መጥተው በትንሹ ከ1 ወር ያላነሰ ጊዜ ጥናት ያስፈልጋል። በቂ ዝግጅት አድርጎ በጥሩ ብቃት በተሻለ ከቀድሞም በተሻለ ሁኔታ የፐርፎርማንስ ሌቭሉን ከፍ ለማድረግ አስበናል። ስለዚህ ይሄ ደግሞ ትንሽ ጊዜ ይፈልጋል። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን እንትን አለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማውን ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢውን ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ።
ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የእኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉትን ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱን ማህበር ጉባኤ የፈተኑ፣ በሀቅ የቆሙ፣ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ቅድሚያ የሚሰጠው ነገር፣ ሁሉን ነገር ቅደም ተከተል አለው። የመጀመሪያው ምንድን ነው? የኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት አገር፣ ለሀገር የለፉ ሰዎች የሚከበሩበት አገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ነው እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለእኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይህን የማዳን ደግሞ የኔም የእናንተም የሁላችንም ተግባር ነው ብዬ አምናለሁ። Thank you, brother.